በመጀመሪያ የምንመለከታት ኃያሏ ሀገር አሜሪካ ትሆናለች። ሀገር አሜሪካ ምንም እንኳን በዓመት ውስጥ በዛ ያለ የሞት ቅጣት ተፈጻሚ እንደምታደርግ ቢነገርም ከ1 እስከ 10 ባለው ደረጃ ውስጥ ግን የለችበትም። በአማካይ እስከ 20 የሚደርሱ ሰዎች በአሜሪካ በዓመት ውስጥ የሞት ቅጣት ተፈጻሚ የሚደረግባቸው ሲሆን አብዛኞቹ የሀገሪቱ ግዛቶች ግን በሕጋቸው ውስጥ የሞት ቅጣት ተፈጻሚነት ሕገወጥ ድርጊት እንደሆነ አስቀምጠውታል። ነገር ግን 11 የሚሆኑ ግዛቶች ይህን የሞት ቅጣት ተፈጻሚ የሚያደርጉ ሲሆን ወንጀለኞች እንደ ነፍስ ማጥፋት፣ የሀገር ክህደትና የአደንዛዥ ዝውውር ያሉ ወንጀሎችን ሲፈጽሙ ይህ የሞት ቅጣት የሚፈጸምባቸው ይሆናል። ታዲያ እዚህ ጋር የሚነሳው ጥያቄ በምን መልኩ ነው የሞት ቅጣቱ የሚፈጸመው የሚል ሲሆን አፈጻጸሙም እንደየግዛቶቹ ቢለያይም ጠቅለል አድርገን ስንመለከተው ግን በሀገር አሜሪካ የሞት ቅጣት በ5 መንገዶች ይፈጸማል። እነሱም ገዳይ የሆነ መድኃኒትን በመርፌ በመውጋት፣ በኤሌክትሪክ ወንበር፣ በእሳት፣ በመርዛማ ጋዝ እንዲሁም ደግሞ አየር በማሳጣት ናቸው። በአሜሪካ የሞት ፍርድ ከመፈጸሙ አስቀድሞ ወንጀለኛው የመጨረሻዎቹ 24 ሰዓታቱ የተከፋፈሉ ተግባራትን እንዲያከናውንባቸው ይደረጋል። ልክ 24 ሰዓት ሲቀረው የሞት ቤት ተብሎ ወደሚታወቀው ስፍራ ይወሰዳል። ይህም ሟቹ ለመጨረሻ ጊዜ ውጪውን የሚያይበት ቅጽበት ነው። በመቀጠልም ሙሉ ፍተሻ ተደርጎለት አዲስ ልብስ እንዲለብስ ይደረግና ለመጨረሻ ጊዜ ወደሚቆይበት የሞት መመልከቻ ክፍል ወደሚባል ስፍራ ይወሰዳል። በዚህ ክፍል የመጨረሻ ምሽትን የሚያሳልፍ ሲሆን አንዳንዶቹ ተኝተው ሲያሳልፉት፣ አንዳንዶቹ ደግሞ የሚመጣውን ከባድ ነገር እያሰቡ በፍርሃትና በጭንቀት ያሳልፉታል። 15 ሰዓት ሲቀራቸው ደግሞ ተነስተው ሻወር እንዲወስዱና መደበኛውን ቁርስ እንዲመገቡ ይደረጋል። 14 ሰዓት ሲቀር ቤተሰብና ጓደኞቻቸውን ለመጨረሻ ጊዜ እንዲመለከቱ ይደረጋል። እንዲሁም ለ45 ደቂቃ ያክል ደግሞ ወደ ፈለጉበት ስልክ እንዲደውሉ ይፈቀድላቸዋል። 12 ሰዓት ሲቀረው የጉብኝት ጊዜው ይጠናቀቅና መደበኛ የእስር ቤቱን ምሳ እንዲመገቡ ይደረጋል። ቀጥሎ ደግሞ ቄስ ወይም ደግሞ ሼህ እንዲጎበኛቸውና ጸጸታቸውና ሚስጥራቸውን እንዲናዘዙ ይደረጋል። ይህም ህሊናቸው እንዲረጋጋና ነፃ እንዲሆኑ ያግዛል። 8 ሰዓታት ሲቀሩ ለመጨረሻ ጊዜ ፀሐይ ስትጠልቅ እንዲመለከቱ ይደረግና ለፈለጉት ሰው ደብዳቤ የሚጽፉበት 1 ሰዓት ብቻ ይሰጣቸዋል። 6 ሰዓት ሲቀር በ$30 የፈለጉትን ነገር አዘው እንዲመገቡ ይደረጋል። የሞት ቅጣቱ የሚፈጸመው በኤሌክትሪክ ወንበር ከሆነ እሳት እንዳይፈጠር በሚል ጸጉራቸው እንዲላጭ ይደረጋል። 5 ሰዓታት ሲቀሩ የመጨረሻ ሻወር እንዲወስዱና የመጨረሻውን ምግብ እንዲመገቡ ይደረጋል። 3 ሰዓታት ሲቀሩ ቅጣቱ ተፈጻሚ ሲደረግ የሚመለከቱ ምስክሮች በቦታው ላይ እንዲገኙ ይደረጋል። አንዳንዴም ፈቃደኛ የሆኑ የወንጀለኛው ቤተሰቦችም በስፍራው ይገኛሉ። 1 ሰዓት ሲቀር ሟቹ በ5 ጋርዶች ታጅቦ ቅጣቱ ወደሚፈጸምበት ክፍል ይገባና አስፈላጊው ዝግጅት ይከናወናል። 12 ደቂቃ ሲቀር ደግሞ ታዛቢና ምስክሮች ከመስታወት ጀርባ ሆነው እንዲመለከቱ ቦታቸውን እንዲይዙ ይደረጋል። ይህ መስታወት ወደ አንድ አቅጣጫ ብቻ የሚያሳይ ሲሆን ይህም ማለት ሟቹ አያያቸውም፣ እነሱ ግን ይመለከቱታል ማለት ነው። በመቀጠልም የመጨረሻ ቃላቸውን እንዲናገሩና ለመጨረሻ ጊዜም ቄስ ወይም ደግሞ ሼህ እንዲያናግሩ ተደርጎ በመጨረሻም የሞት ቅጣቱ ተፈጻሚ ይደረጋል። አሁን ላይ 2500 ሰዎች የሞት ቅጣት ሊፈጸምባቸው እየተጠባበቁ ሲሆን ይህንንም ቅጣት ለማስፈጸም ከ10 ዓመት በላይ እንደሚያስፈልግ ይነገራል። በአንድ ወቅት በሀገር አሜሪካ ጆርጅ ስቴኒ የሚባል የ14 ዓመት ታዳጊ የሞት ቅጣት ተፈጽሞበት እንደነበር የሚነገር ሲሆን ይህ ታዳጊ የ2 ሴቶችን ነፍስ የቀጠፈና በወቅቱም በኤሌክትሪክ ወንበር ላይ ቅጣቱ ሊፈጸምበት ሲል ቁመቱ አልደርስ ብሎ መጽሐፍ ቅዱስ ላይ ተቀምጦ ቅጣቱ ተፈጽሞበታል። ይሁንና ከ2005 ጀምሮ ከ18 ዓመት በታች በሆኑ ታዳጊዎች ላይ የሞት ቅጣት እንዳይፈጸም በሚል ሕግ እንዲወጣ ስለተደረገ አሁን ላይ በታዳጊዎች ላይ የሚፈጸም የሞት ቅጣት በሀገር አሜሪካ የለም። ቀጥሎ የምንመለከታት ሀገር ክርስቲያኖ ሮናልዶን ጨምሮ በርካታ የእግር ኳስ ከዋክብትን በሀገሯ ሊግ እያጫወተች የምትገኘው ሳውዲ አረቢያን ነው። ሳውዲ አረቢያ የሞት ቅጣት ከሚፈጸምባቸው ሀገራት መሃል አንዷ ስትሆን በዓመት በአማካይ 185 ሰዎች
የሞት ቅጣታቸውን ይቀበላሉ። ከሌሎች ሀገራት ለየት ባለ መልኩ በሳውዲ ወንጀለኞች ጥቃቅን በሚባሉ ወንጀሎች ሳይቀር የሞት ቅጣት ሊፈረድባቸው ይችላል። ዝርፊያ፣ ስለላና አደንዛዥ ዕፅ መሸጥ ለሞት ከሚያበቁ ወንጀሎች መሃል የሚካተቱ ሲሆን ከእስልምና ሃይማኖት መውጣት፣ በትዳር ላይ መማገጥ፣ የተመሳሳይ ጾታ ግንኙነትና ጥንቆላም ለሞት በቂ የሚባሉ ወንጀሎች ናቸው። ሳውዲ የሞት ቅጣቶችን ተፈጻሚ የምታደርገው በሶስት መንገዶች ሲሆን ሶስቱም ደግሞ አስገራሚ የሚባሉ ናቸው። የመጀመሪያው ባለሞ ተኳሾች ወይም ደግሞ በስናይፐሮች መገደል ነው። ሁለተኛው ደግሞ በድንጋይ ተወግሮ መሞት ነው። ወንጀለኞች በድንጋይ ተወግረው ከመገደላቸው አስቀድሞ ከአንገታቸው በታች በአሸዋ ውስጥም እንዲቀበሩ ይደረጋል። ከዚያም ሰዎች ሕይወታቸው እስኪያልፍ ድረስ በድንጋይ እንዲወግሯቸው ይደረጋል። ሶስተኛው መንገድ ደግሞ በሀገሪቱ በተደጋጋሚ የሚተገበረው በሰይፍ አንገትን በመቅላት ነው። ይህንን ለማስፈጸም በጣም ስል የሆነ ሰይፍ የሚጠቀሙ ሲሆን አንገታቸው የተቆረጠ ወንጀለኞች በአደባባይ ሕዝቡ እንዲያያቸው ይደረጋል። ይህም ሰዎች ተመሳሳይ ወንጀሎችን ቢሰሩ የሚጠብቃቸውን እንዲያውቁና እንዲጠነቀቁ ለማድረግ ነው። በሳውዲ የሞት ፍርድ ተፈጻሚ ሲሆን እንደ አሜሪካው ረዘም ያለ ጊዜን የሚፈጅ ሳይሆን በፍጥነት ተፈጻሚ የሚደረግበት አሰራር ነው። ወንጀለኞች አልሃየር በሚባል እስር ቤት እንዲቆዩ ከተደረገ በኋላ ከቤተሰብና ከወዳጆቻቸው ጋር እንዳይገናኙ ተደርጎ ይቆያሉ። በዚህ ወቅት አካላዊና አእምሮአዊ ጫና የሚደረግባቸው ሲሆን ፍርድ ባገኙበት ዓመትም ቅጣቱ ተፈጻሚ የሚደረግ ይሆናል። እስኪ አሁን ደግሞ ወደ ሩቅ ምስራቅ እንሻገርና በሀገረ ጃፓን ያለውን የሞት ቅጣት አፈጻጸም ሂደት እናንሳ። ዲሞክራሲ ሰፍኖባቸዋል ከሚባሉ የዓለም ሀገራት መካከል ስሟ ከፊት የሚነሳው ጃፓን በዓመት ውስጥ 5 ሰዎች የሞት ፍርድ እንደሚፈጸምባቸው ይነገራል። በሀገረ ጃፓን 3 ወንጀሎች ወደ ሞት ቅጣት የሚያሻግሩ ሲሆን እነሱም ደግሞ ሀገርን መክዳት፣ ነፍስ ማጥፋትና ሀገር ተኮር ወንጀሎችም ናቸው። በአብዛኞቹ ሀገራት ወንጀለኞች ከሞታቸው በርካታ ቀናት አስቀድሞ የሚነገራቸው ሲሆን በጃፓን ግን ከዚህ በተቃራኒ ወንጀለኞቹ የሞት ፍርድ ቅጣቱ ሊፈጸምባቸው 1 ወይም 2 ሰዓት ብቻ ሲቀራቸው ነው የሚነገራቸው። ይህም ማለት ወንጀለኞቹ በምድር ላይ ያላቸው የመጨረሻ ቀን ዛሬ ይሁን የዛሬ ዓመት አሊያም ደግሞ ከ2 ሰዓት በኋላ አያውቁትም ማለት ነው። በተጨማሪም የሟች ቤተሰቦችም ግድያው ከተፈጸመ በኋላ ነው እንዲያውቁ የሚደረገው። ወንጀለኞች ጥብቅ የሆነ ጥበቃ በሚደረግበት እስር ቤት እንዲቆዩ የሚደረግ ሲሆን በክፍላቸው ውስጥ እንዴት እንደሚቀመጡ መመሪያ ይሰጣቸዋል። አጎንብሰው እንጂ ቀና ብለው መሄድ አይችሉም። ድምጻቸውን ከፍ አድርገው ማውራት አይችሉም። እንዲሁም በየቀኑ ከ13 ሰዓት በላይ የመስራት ግዴታ አለባቸው። በዚህ ሁሉ አስቸጋሪ ሁኔታ ውስጥ እንዲቆዩ ከተደረገ በኋላ ነው እንግዲህ ማንም ሳይሰማና እነሱም ሳይዘጋጁ የሞት ቅጣቱ ተፈጻሚ የሚሆንባቸው። ከጃፓን መለስ ስንል ደግሞ በዓለም ሕዝብ ብዛት ስሟ ከፊት የሚቀመጠው ቻይናን እናገኛለን። ከሌሎች ሀገራት በተለየ ቻይና በዓለማችን በአንድ ዓመት ውስጥ ብቻ በርካታ ሰዎች የሞት ቅጣት የሚፈጸምባቸው ሀገር ስትሆን በዓመት ውስጥ 1000 የሚያክሉ ዜጎቿ ይህ ፍርድ ይፈጸምባቸዋል። በቻይና ለሞት ፍርድ የሚያበቁ ወንጀሎች በርካታ ሲሆኑ ከነዚህም መሃል ማጭበርበር፣ የቦምብ ጥቃት መፈጸም፣ አመጽን መምራት፣ የመገንጠል እንቅስቃሴ፣ መንግስት ላይ ተቃውሞ መቀስቀስ፣ የሀገር ክህደት፣ ሰዎችን ወደ ቻይና ማስገባት፣ የመርከብ ላይ ዘረፋ፣ ሙስና፣ የአውሮፕላን ጠለፋ፣ የሀገር ምስጢር አሳልፎ መስጠትና ሌሎች በርካታ ወንጀሎችም ይጠቀሳሉ። በቻይና አንድ ሰው ምንም ያክል ሀብታምም ሆነ ዝነኛ ቢሆን ከሞት ፍርድ ቅጣት ማምለጥ የማይታሰብ ሲሆን እንደ አውሮፓውያን አቆጣጠር በ2022 የሀገሪቱ ከፍተኛ ባለስልጣን የነበሩት ፉ ጁንሃ $17 ሚሊዮን ጉቦ መቀበላቸው ተረጋግጦ በሞት ቅጣት መቀጣታቸውም ለዚሁ ማሳያ ነው። በተጨማሪም በ2014 ላይ ደግሞ ቢሊዮነሩ ሉሃን ወንጀለኛ መሆናቸው ተረጋግጦ በቀጣዩ ዓመት ማለትም በ2015 ላይ በሞት እንዲቀጡ ተደርጓል። የሞት ፍርዱ በጥይት አሊያም መርዛማ ነገርን በመርፌ በመውጋት የሚፈጸም ሲሆን ወንጀለኞች ፍርዱ ተፈጻሚ እስኪሆን ድረስ በአገሪቱ ትልቁ እስር ቤት ውስጥ እንዲቆዩ ይደረጋል። ሁሌም ቢሆን አጎንብሰው እንጂ ቀና ብለው እንዳይሄዱ የሚደረጉት ወንጀለኞች
በቀን ከ16 ሰዓት በላይም እንዲሰሩ ይደረጋል። አሁን ደግሞ እዚሁ ጎረቤታችን ሀገር ጠጋ ብለን በሶማሊያ ያለውን ልማድ እንመልከት። በዓለም ላይ አደገኛ ከሚባሉ ሀገራት አንዷ የሆነችው የሀገራችን ጎረቤት ሶማሊያ በአፍሪካ የሞት ቅጣትን በአደባባይ ተፈጻሚ የምታደርግ ብቸኛዋ ሀገር ናት። በሶማሊያ የሞት ቅጣት በ3 መንገድ የሚፈጸም ሲሆን እነሱም በስቅላት፣ በጥይት መግደልና በድንጋይ መውገር ናቸው። በዓመት 13 ሰዎች በሞት የሚቀጡባት ሶማሊያ የሀገር ክህደት፣ ስለላ፣ ከመከላከያው ከርቶ መውጣት፣ ግድያ፣ ከእስልምና መውጣት፣ በትዳር ላይ መማገጥና ግብረ ሶዶማዊነት መሰል ወንጀሎች ለዚሁ እንደሚያበቁ ይነገራል። ወንጀለኞች ፍርዱ እስከሚፈጸም እጅግ አስቸጋሪና በሰዎች ወደ ተሞላው እስር ቤት እንዲገቡ የሚደረግ ሲሆን በዚያ ከቆዩ በኋላ ከላይ ከጠቀስናቸው መንገድ በአንዱ ቅጣቱ ተፈጻሚ ይደረጋል። በዚህ ዝርዝር ውስጥ ቀጥሎ የምንመለከታት ሀገር ደግሞ ሀገረ ቤላሩስ ናት። በአህጉር አውሮፓ የሞት ቅጣትን ተግባራዊ የምታደርገው ብቸኛው ሀገር የሆነችው ቤላሩስ ፖለቲካዊ ወንጀሎችን ጨምሮ ሌሎች ተያያዥ ወንጀሎችን የሚሰሩ ሰዎችን በሞት እንዲቀጡ ታደርጋለች። ወንጀለኞች ፍርድ ካገኙ በኋላ ቅጣቱ እስኪፈጸምባቸው ድረስ በአገሪቱ በሚገኝ አደገኛ እስር ቤት እንዲቆይ ይደረጋል። ይህ እስር ቤት በርካታ ፖለቲከኞች የሚታሰሩበት ስፍራ ነው። በቤላሩስ በዓመት 2 ሰዎች ይህ የሞት ቅጣት እንደሚፈጸምባቸው ይነገራል። አሁን ደግሞ በኢንዶኔዥያ ያለውን የሞት ቅጣት አፈጻጸም ሂደት እንንገራችሁ። በ2005 በኢንዶኔዥያ የአብዛኞቹ ሚዲያዎች አርዕስተ ዜና ተመሳሳይ ነበር። በወቅቱ 8 የአውስትራሊያ ዜግነት ያላቸው ሰዎች ወደ ሀገሪቱ አደንዛዥ ዕፅን ሲያስገቡ ተይዘው ነበር። ታዲያ ከነዚህ 8 ሰዎች መሃል 6ቱ የዕድሜ ልክ እስራት ሲፈረድባቸው፣ 2ቱ ግን የሞት ፍርድ ተፈርዶባቸው ነበር። ከ10 ዓመታት በኋላ በ2015 እነዚህ ወንጀለኞች በጥይት ተደብድበው እንዲገደሉ ተደርጓል። ምንም እንኳን ፍርዱ በወቅቱ ዝግብ ቢያስነሳም ኢንዶኔዥያ ግን አሁንም ይህንኑ ቅጣት ቀጥላበታለች። አደንዛዥ ዕፅ መሸጥና መርከብን አግቶ መዝረፍን ጨምሮ በርካታ ወንጀሎች በዚህች ሀገር ለሞት ፍርድ እንደሚያበቁ ይነገራል። ከኢንዶኔዥያ ስንመለስ የበርካታ ሕዝብ፣ የበርካታ ሃይማኖትና ባህል መገኛ የሆነችው ሀገረ ህንድን እናገኛለን። አደንዛዥ ዕፅን በመሸጥ በግድያ፣ አውሮፕላን በመጥለፍ፣ በእገታ፣ የሀገርና የመከላከያ ክህደት እንዲሁም ደግሞ ሌሎች በርካታ ወንጀሎችን መስራት በህንድ ሀገር ወደ ሞት የሚያሻግሩ መንገዶች ናቸው። በ2023 በሀገሪቱ 120 ሰዎች የሞት ፍርዳቸውን የተቀበሉ ሲሆን ሁሌም ቢሆን አፈጻጸሙ በስቅላት አሊያም ደግሞ በጥይት በመደብደብ ነው የሚሆነው። ህንድ እጅግ ጥብቅብቅ ባሉና ሰው በሚበዛባቸው እስር ቤቶቿ የምትታወቅ ሲሆን የሞት ፍርደኞችም ወደ እነዚህ አደገኛ እስር ቤቶች ተወስደው ቀናቸውን እንዲጠባበቁ ይደረጋል። ወንጀለኞቹ በዚያ ከቆዩ በኋላ ከሞታቸው ጥቂት ቀናት አስቀድሞ ይነገራቸውና በስቅላት አሊያም ደግሞ በጥይት ተደብድበው ሕይወታቸው እንዲያልፍ ይደረጋል። በመጨረሻም የምንመለከተው ደግሞ ከዓለም የተገለለችውና አስገራሚ ነገሮች የሚሰሙባት ሰሜን ኮሪያ ናት። እጅግ አስደናቂ በሆነ መልኩ የማይጠበቁ ነገሮችም ጭምር ወደ ሞት ፍርድ የሚያመሩባት ሰሜን ኮሪያ በሀገር ላይ ማሴር፣ ከጠላት ሀገር ጋር መስራት፣ አደገኛ መረጃዎችን ማሰራጨት፣ የውጭ ሀገራትን ዌብሳይቶች መጎብኘት፣ የውጭ ሀገራት ፊልሞችን ማየት፣ ዓለም አቀፍ ጥሪዎችን ማድረግ፣ የወሲብ ፊልሞችን መመልከትና ሌሎች አወዛጋቢ ነገሮችም ጭምር በዚህች ሀገር ላይ ለሞት ፍርድ ያበቃሉ። በተጨማሪም ከፍተኛ ባለስልጣናትም ጭምር በሞት የሚቀጡ ሲሆን የፕሬዝዳንቱ አጎትም ለዚህ ማሳያ ናቸው። የሞት አፈጻጸሙም ልክ እንደ ሌሎች ሀገራት በስቅላትና በጥይት ሲሆን እጅግ አስገራሚው አፈጻጸም ደግሞ በሚሳኤል የሚደረግ ግድያን መጠቀማቸው ነው። አብዛኞቹ ግድያዎች ሰዎች በተሰበሰቡበት ቦታ የሚፈጸም ሲሆን በ2022 ላይ የ22 ዓመት ዕድሜ የነበረው አንድ ወጣት የውጭ ሀገር ሙዚቃ ሰምታል በሚል ግድያ ተፈጽሞበታል። እነዚህ ወንጀለኞች ከመሞታቸው አስቀድሞ በአንድ ካምፕ ውስጥ የሚቆዩ ሲሆን በቀን እስከ 20 ሰዓት በመስራት ያሳልፋሉ። አንዳንዴ ወንጀለኞች በካምፕ ውስጥ ካለው አስቸጋሪ ሁኔታ አንጻር ሕይወታቸው ያልፋል። ግድያው ሲፈጸም ቤተሰቦች የመገኘት ግዴታ ያለባቸው ሲሆን ይህም ማለት
ማንም ሰው ከኪም ጆንጉን ስልጣን መንጠቅ እንደማይችል ለማሳየት ነው ሀገሪቱም በአመት በአማካይ 150 ሰዎች ላይ የሞት ፍርድን ተፈጻሚ ታደርጋለች። ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ።